ሰሞኑን አንድ ነገር አይቻለሁኝ እንደም መመረን ሳይነው ትዝ ያለኝ ምንድነው ለማንጾት አለውን የሚል በቃ ግን ለማምነውም የቤተ ክርስቲያኒቷን ውድቀት ለሚፈልገውም ነውርና ስም እየሰጠ ለሚጫወትባትም ዝም ብሎ ይሄ ነው እያሉ ምን ማለት ነው? በአደባባይ ስለተነገረ በአደባባይ ልናገር ብዬ ነው። ሲፈልግ አሁን መነኩሴና ቄስ የሚል መጥቷል። ሲፈልግ ምንና ምን መጥቷል። ምን አለበት? ሁሉን በስርዓት መስራት አንችልም? ቤታችን ውስጥ ምንድነው ማንቃት? መኪና የለህም አይደል? መኪና እንዳለህ አስብ። በቃ አለኝ በል። አልበላህ ምረውሃል አይደል? ግን ለምን እንዳልበላህ ታስባለህ? በልቻለሁ በል። ይሄ እኮ አደንዛዥ ሲወስዱ የሚሰማቸው ስሜት ነው። በል አንተ እንደው አንዱ ገዳም ላይ ግባና ትንሽ ውዳሴ ማርያም ድገም ብትሉኝ በደስታ እቀበለዋለሁ። ሲኖዶስ ሳይወስን ምን አገባህ አልልም። እንደው 10 እኮ ቢኖር ይለኛል። እንደርሶ ያለ 3 በኖረ ይለኛል። እኔ እውነት ነው ብዬ መከራያን ማይ ከሆነ ወጣ ሲል እውነት መስሎት ይላል። ደግሞ ውሸቱን እኮ ነው። በቃ ለመኖር እንጀራ ለመጋገር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ አስቀድሞ ልዑል እግዚአብሔር ዛሬንም ፈቅዶ እንዲሁ እንድንገናኝና የቤተ ክርስቲያን ተተኪ መምህራንን አልጫውን ዓለም ማጣፈጥ የሚችሉ መምህራንን የራቀውን አቅርበው የረቀቀውንም አጉልተው አመስጥረው አስተምረው መክረው የእግዚአብሔር ልጆች ማድረግ የሚችሉ መምህራንን ለመመረቅ ሰብስቦናልና ክብርና ምስጋና ለአምላካችን ይሁን። ይቺ ቅድስት ቤተ ክርስቲያን እስካሁን ድረስ ተጠብቃ የኖረችውና ያለችው በአንድ ድምፅ ከላይ እስከታች የአምልኮቱ ስርዓት የሁሉም ነገር ወግ ሕግ ኑሮት ከገጠር እስከ ከተማ ያለችዋ ቤተ ክርስቲያን አንድ መዋቅር ስላላት ነው። ሉዓላዊ መዋቅር፣ ማንም የማይሸርፈው ማንም የማይበጥሰው ጽኑ ሰንሰለት። ዛሬ ያንን ጽኑ ሰንሰለት ለመበጣጠስ ብዙ ታጥቀው የተነሷሉ። ከአጥቢያ ቤተ ክርስቲያን እስከ ቅዱስ ሲኖዶስ ያለው ሰንሰለት ማንም ላይበጥሰው ተግቶ መስራት የሊቃውንቱ ድርሻ መሆን አለበት። ማንም ላይበጥሰው፣ ማንም ላይሸረሽረው መሰረቱን፣ ማንም ላያናጋው። ምክንያቱም በሱ አሰራር በዚህ ስራ መንግስታት ተጠቅመውበታል አይደለም? ቤተ ክርስቲያን እንደፈለገ ሁሉም የሚበጣጥሰው ቢሆን ኖሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዛሬ እኔና እናንተ ዘመን አትደርስም ነበር። ብዙዎቹ ጎንዮሽ የሚሄዱ እምነቶች አሉ። ሲጣሉ የሚለያዩ ጎጆ የሚወጡ በዚያ መልኩ ሲሄዱ የኖሩ ሁሉ የሰሯቸው አብያተ ክርስቲያናት ዛሬ እየተሸጡ እየተለወጡ ለመሳሰሉት ለዓለማዊ ስራ መስቀላቸው እየወረደ እያየን ነው። ይህን ሁልጊዜ ልንነጋገርበት ይገባናል። ይቺ ቤተ ክርስቲያን ግን መዋቅሯ ጽኑ ስለሆነ ማንም የሚገባበት ዘው የማይልበት ስለሆነ ጸንታ ኖራለች እና ዳርዳርታዎች ይታያሉ። ለምሳሌ የባህር ዳር ሀገረ ስብከት ይሄ ምን ይባላል? የባህር ዳር ሀገረ ስብከት ንገሩኝ። አቤት የአራቱ ቤተ ጉባኤ ነው። የባህር ዳር ሀገረ ስብከት ሌላ ስም የለውም። ሌላ ዝል ቅጽልም የለውም። የማን ነው? ማን ነው ባለቤቱ? ባህር ዳር ሀገረ ስብከት። ባህር ዳር ሀገረ ስብከት ማን ነው? ተጠሪነቱ ለማን ነው? ለመንበረ ፓትርያርክ ጠቅላይ ቤተ ክህነት። መንበረ ፓትርያርክ ጠቅላይ ቤተ ክህነቱ ለማን ነው ተጠሪነቱ? ለቅዱስ ሲኖዶስ። እንዲህ እያለ ነው የሚሄደው። በዚህ መዋቅር ላይ ማንም ሊገባ አይችልም። ሰንሰለቱን ጠብቆ ነው የሚሄደው። የትኛውም ቤተ ክርስቲያን ተመሳሳይ። አሁን ዛሬ ያለንበትን ነው ምሳሌ የጠቀስኩት። ከዚህ ውጭ ከሆነ ይህ ቤተ ጉባኤ እልፍ ብሎ ሌላ ተጠሪ ሌላ ጎንዮሽ ግንኙነት አለው ማለት ሀገረ ስብከቱ ሳያውቅ የሀገረ ስብከቱ አይደለም ወደሚለው እንመጣለን ማለት ነው። የሁላችሁም እርግጠኛ ነኝ የርዕሰ ሊቃውንትም በዚሁ መልኩ ነው። ትናንትም ሲናገሩ ነበር።
ያ ቤተ ጉባኤ የማን ነው? የጣና የርዕሰ አድባራት ወገዳማት ጣና ቅዱስ ቂርቆስ። የዚያ መምህር ማን ናቸው? ርዕሰ ሊቃውንት። የባህር ዳር ሀገረ ስብከት መምህር ማን ናቸው? ሊቀ ሊቃውንት። ዛሬ እነዚህ አሉ፣ እኔም ዛሬ አለሁ። ነገኛ ባንኖር ሁላችንም አረፍተ ዘመን ቢገታን ቦታ ቀይረን ብንሄድ ይሄ ቦታ ምኑን ጠብቆ ይሄዳል ማለት ነው? በመምህር ሌላ መምህር ይተካል፣ በጳጳስ ሌላ ጳጳስ ይተካል። ቦታነቱ ጸንቶ ሰንሰለቱን ጠብቆ ይሄዳል እስከ መጨረሻው ማለት ነው። ይህንን ልንጠብቀው ይገባናል። ስለዚህ መምህራኑ የማን እንደሆኑ በግልጽ መቀመጥ አለበት። አባ አብርሃም የአባ አብርሃም ሀገረ ስብከት አይደል። የዚህ ሀገረ ስብከት ሊቀ ጳጳስ ማን ነው ሲባል አባ አብርሃም ሊባል ይችላል። የዚህ ሀገረ ስብከት ስራ አስኪያጅ ማን ነው ሲባል እገሌ ነው ሊባል ይችላል። ስንለቅ ደግሞ ለቀቅን፣ ተተኪው ነው የሚሄደው። የኔ የምንለው ነገር የግል የሚባል ነገር የለውም። ስለዚህ ግል አስተሳሰብ እንደው በማሞካሸት የሌለ ነገር በመፍጠር ከቤተ ክርስቲያን ወጣ የሚያደርግ ስራ የሚሰሩ ብዙ ሰዎች እናያለን። ከእንዲህ አይነቱ ሊጠበቁ ይገባል። የቤተ ክርስቲያን መዋቅር ሰንሰለት በምንም ይሁን በምን ተጠብቆ መኖር አለበት የሚለው ጽኑ እምነት ስለሆነ መምህራን በየሄዳችሁበት ከዚህ በኋላ እናንተ እግዚአብሔር ፈቅዶላችሁ በእያንዳንዱ ደብር ስትገቡ የዚያ ደብር ወይም የዚያ ሀገረ ስብከት መምህራን ትሆናላችሁ። ያንን ጠብቆ መስራትንም እንዳትረሱ። መዋቅር መጠበቅ ላይ አንዱ ቁልፍ ስራ መሆኑን እንዳትዘነጉ የሚለውን መልእክት ለማስተላለፍ ፈልጌ ነው። ከዚህ ውጭ እንደ እግዚአብሔር ፈቃድ አቅሙ ኑሮን ሁሉንም በጀት አህጉረ ስብከት እየሸፈኑ ቢያስተምሩ መልካም ነበረው። ግን እሱ ደግሞ አይቻልም። በሩን ከከፈትን ሁልጊዜም በልመና ነው የምንኖር። መምህሩም ይለምናሉ ያመጣሉ፣ ደቀ መዝሙሩም ይለምናሉ ያመጣሉ። ያ የተገኘ ውጤቱ የማን ነው? የቤተ ክርስቲያን ነው ማለት ነው። የቤተ ክርስቲያን ሆኖ ቤተ ክርስቲያን ዓላማዋን ታሳካለች። ስለዚህ የቅዱስ ሲኖዶስን ሉዓላዊነት በአጠቃላይ ከአጥቢያ እስከ ቅዱስ ሲኖዶስ ድረስ ያሉትን መዋቅር ጠብቆ መሄድን አንርሳ። ከዚያ በተረፈ ግልጽነት ደግሞ ይኖረን። በአደባባይ የሚነገሩና የማይነገሩ በእኔ እምነት ይኑሩ ባይነኝ። እናንተስ ምን ትላላችሁ? አቤት በአደባባይ የሚነገሩና የማይነገሩ መለየት አለባቸው ብላችሁ ታምናላችሁ? ጨብ 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 ጨብ። አዎ ቅድም ተናግረውታል። ምስጢር የሚባል ብለውታል። አሁን እኮ ምስጢር ምንድን ነው? ምስጢር የሚባለው ምስጢር አለ እንዴ በዚህ ዘመን? አሁን እኮ ምስጢር የሚባለው ጠፋ። ስሙ ብቻ ነው የቀረ። ልብ አድርጉ። ስሙ ብቻ ምስጢረ ገሌ ምስጢረ ገሌ እንላለን። ግን ምኑ ላይ ነው ምስጢርነቱ? በአደባባይ አደባባይ ስንል በዚያው በየሚያምነው በየእምነቱ ከሆነ ምንም ማለት አይደለም። ማወቅ አለባቸው ምእመናን ሊያውቁት በሚገባቸው መጠን። ቅድም እንደተነገረው ወተት ለሚገባው ወተቱን ጋዳ ለጦሙና ዳቦ ለሚገባው ዳቦውን አድርጎ እንደየአቅሙ መስጠቱ ተገቢ ነው። ግን ለማያምነውም የቤተ ክርስቲያኒቷን ውድቀት ለሚፈልገውም ነውርና ስም እየሰጠ ለሚጫወትባትም ዝም ብሎ ይሄ ነው እያሉ ምን ማለት ነው? ይሄ ነው ታቦቱ ያቃለልኩ መስሎት፣ ይሄ ነው ቁርባኑ ያቃለልኩ መስሎት፣ ይሄ ነው ገሌው። ምኑ ላይ ነው ምስጢሩ? ቤት ውስጥ መምህራን እኔ ባጠፋ ምሳሌ መምህራን ተሰባስበው እንፈልግሃለን ብለው በላባ እንፈልግሃለንና ይሄን ካንተ ድክመት አይተናል አርም ማለት ነው የሚቀናው? ማስተካከል ማስተማር ነው የሚቀናው? ወይስ አደባባይ ላይ ለሚያምነውም ለማያምነውም አባገሌ ማለት እንደዚህ ነው ብሎ ማሳበቅ መክሰስ? መጀመሪያ ከሳሽነት የማን ነው? ጸሐፊ ተምያንነት የማን ነው? ጸሐፊ ተምያን የተባለ ማን ነው? ከሳሽ ማን ነው? እንደ መጽሐፍ ቅዱስ ትምህርት። ስለዚህ ይህን ብሎ መናገር እንኳ ራሱ ያሰድባል።
እንዴት እንዲህ አለ? ይህንን አብጠልጥለው የሚሰድቡኝ ነገ ይፈጠራሉ። ጸጋ ነው ብዬ ለመቀበል ነው እንደ ፍሬ ስናገር እና ግድ የላችሁም። ቤታችን ውስጥ መክረን ማዳን ያለበትን እናድን። የማይድን እስከሆነ ምን እናድርገው? እንደ ቤተ ክርስቲያናችን ስርዓት ሕግ አላትና ገዳም የሚገባው ገዳም ገብቶ እንዲጸልይ፣ ተሰብስቦ መቀመጥ ያለበት ተሰብስቦ እንዲቀመጥ፣ አልፈልግም ለስርዓተ ቤተ ክርስቲያን ተገዥ አይደለሁም ካለ ደግሞ ተወግዞ እንዲለይ ስራን መስራት መምህራኑ ከእናንተ ይጠበቃል። ይህንን ጥረት እንድታደርጉበት አደራ እላለሁ። በተደጋጋሚ የሚነሱ ነገሮችን እሰማለሁ። ሲኖዶስ እንደ ኢትዮጵያ ቤተ ክርስቲያን ከተፈጠረ ግማሽ ምዕተ ዓመት ነው። ሲኖዶስ አልነበራትም የሚል አስተሳሰብ በጽኑ እቃወማለሁ። በጽኑ ነው የምቃወመው። እንዲህ አይነቱን አስተሳሰብ ወደፊትም በአደባባይ ስለተነገረ በአደባባይ ልናገር ብዬ ነው። ሲኖዶስ ቤተ ክርስቲያን ተለይቷት አያውቅም። ሲኖዶስ የሌላት ቤተ ክርስቲያን ቤተ ክርስቲያን አይደለችም። የኢትዮጵያ ቤተ ክርስቲያን ከሆነች ቅዱሳን ሐዋርያት በሲኖዶሳቸው ውሳኔ ከወሰኑበት ጊዜ ጀምሮ ያ ሲኖዶስ እየተተካካ አሁን አለንበት ዘመን ደርሷል። ስለዚህ የኢትዮጵያ ቤተ ክርስቲያን የራሷ ልጆች አልነበሯትም ጳጳሳት ሆነው የሚመሩ ነው መባል ያለበት። የራሷ ልጆች ጳጳሳት ሆነው እንዳይመሩ በስሯዝ የገባ ነገር ስለነበረ ሌሎቹ ግብፃውያን እንደ ትናንት ነው እናት ቤተ ክርስቲያን አሃት የሚለውም አሁን ስለሆነ እየመጣ ያለው ትናንትም የነበረ ሲሆን ራሳቸውን እናትነት ለውጠው የኢትዮጵያ ቤተ ክርስቲያን ከሊቃውንቷ ማንንም እንዳትሾም አውግዘው ቢሾሙ ይሄ ይፈጠራል የሚል ስለነበረ አዎ ሲኖዶስ አላት። የኢትዮጵያ ቤተ ክርስቲያን ይመራል እስክንድርያ ላይ ሆኖ፣ ሊቃውንቱ ደግሞ የሲኖዶሱ አባል ከሆነው ሊቀ ጳጳስ ጋር ሆነው የኢትዮጵያን ቤተ ክርስቲያን ይመራሉ። የሲኖዶሱ ውሳኔ እንደ ሲኖዶስ ይወሰናል። የሲኖዶሱ ውሳኔ ኢትዮጵያ ይደርሳል በሊቀ ጳጳሱ። የሲኖዶሱን ውሳኔ ደግሞ በኢትዮጵያ የተሾሙ ሊቃነ ጳጳሳት በኋላም ቁጥራቸው በዝቷል እነሱና ሊቃውንተ ቤተ ክርስቲያን በአንድ ላይ ሆነው ቤተ ክርስቲያኒቱን ሲመሩ ኖሮ ከጊዜ በኋላ አርቀው በሚያስቡ አባቶቻችን በንጉሠ ነገሥቱ በነ ብፁዕ ቅዱስ አቡነ ቴዎፍሎስ ያላሳለሰ ጥረት፣ ድካም፣ ውጣ ውረድ በሌሎቹ ሊቃውንት ገሌ ብዬ ስማቸውን በማልዘረዝረው ሊቃውንቱ ከኢትዮጵያም ተሾሙ። ሲኖዶሱ በግብፅ ሲኖዶስ መመራቱ ቀርቶ ራሱን የቻለ ሲኖዶስ ሆነ ብለን ነው ዘርዝረን ነው ማስቀመጥ ያለብን። ይህንን ለማለት የተገደዱት አንዳንዶቹ ሲኖዶስም እኮ ትናንትን የተቋቋመ ምን ያስፈልጋል ሲኖዶስ? እዚህ ትናንትም እኮ ሊቃውንቱ ነበሩ ሲኖዶስን ወክለው ሲመሩ የኖሩ፣ ዛሬም ሲኖዶስ አያስፈልግም የሚሉ ብቅ ማለት ስለጀመሩ፣ ስለዚህ የኢትዮጵያ ቤተ ክርስቲያን ሲኖዶስ አልባ ሆና የኖረችበት የላትም። ሊቃውንቱ ሲኖዶስ በራሱ የኢትዮጵያ ልጆች ጳጳሳት ሆነው እንዲመሩ ታግለዋል፣ አሸንፈዋል። ያውም ደግሞ በጉልበት እንሹም ሳይሉ ስርዓቱን ጠብቀው በዚያው በሕግ አስፈጽመው እነሆ ከዚያን ጊዜ ጀምሮ ሊቆጠር ይችላል እና ለይተን እንድንቆጥር ለይተን እንድንናገር ሲደጋገም አንዳንድ ጊዜ ትናንት እኮ ነው ያቋቋሙት የሚለውና የማጠፋፊያው ነገር በሌሎቹ መንገድ ጠራጊ እንዳይሆን ጥንቃቄ እንዲደረግበት ለማለት ፈልጌ ነው። ከዚህ በተረፈ ብዙና ብዙ የምንሰራቸው ስራዎች አሉ። ባዶ ጩኸት አያገለግልም። የኛን ለኛ እንስራው። አባቶቻችን የሰሩትን ዛሬም እኛ እንስራው። እንምከር፣ እንማማር፣ እንጸልይ፣ ደካማውን እናንሳው፣ ደካማውን እናበርታው። አለበለዚያ አሁን መወጋገዝ የቤት ስራ ይሰጡናል። ይሄ ከብትረኛ ሆናችሁ የምታውቋላችሁ። ይሄ ከፍ ያለው እንደው ጎልመስ ያለው ወጣት ክፋቱ መከራ ነው። እነዚህ ህፃናቱን ይሰበስብና ለበቆች ከርክሞ በጣም አልፍቶ ወይ ልምጭም በሉት ከባህር ዛፍ በጣም ፀሐይ አስመትቶ በደንብ ያስተካክልና እንትፍ ብሎ እዚህ ጋር የባና አባት ገደል ገባ ይለዋል። ሁለቱን አቅርቦ
ከዚያ መጀመሪያ ይህንን መንካት ነው አይደለ? ከዚያ ያንን ለበቅ ይዞ በቃ ማለት ነው ያንኛውን ማጣፋት። አሁን እንደዚህ ነው እያደባደቡን ያሉት። እንደዚህ ነው መከራ እያሳዩን ያሉት። ሲፈልግ አሁን መነኩሴና ቄስ የሚል መጥቷል። ሲፈልግ ምንና ምን መጥቷል። ምን አለበት ሁሉን በስርዓት መስራት አንችልም? ቤታችን ውስጥ ስህተቶች አልታዩም ልል አልችልም። ስህተቶች አልተፈጠሩም ልል አልችልም። ግን እነዚያን ስህተቶች በስህተት ነው የምናርማቸው በትምህርት። መምህራን እኮ አስተማሪዎች እንጂ አደባዳቢዎች አይደሉም። መምህራን እኮ የራቀውን የሚያቀርቡ እንጂ ጨርሶ የቀረበውን የሚያርቅ እምነት አልባ እንዲሆን የሚጋብዙም አይደሉም። መምህራን እኮ ሙሉ በሙሉ ሊሆን የሚገባውን መልካም አርአያና ምሳሌ ሆነው የሚያስተካክሉ ናቸው። ስለዚህ ባላስፈላጊ የሚዲያ እርብርብ የተጠመድንም ሰዎች ለቤተ ክርስቲያኒቱ እንድናዝንላት አደራላለሁ። አንስራ አይደለም ያልኩት፣ እንስራ። ስንሰራ ግን በየአቅጣጫው መናበብ እንችላለን። በመላ ኢትዮጵያ ያለችዋን ቤተ ክርስቲያን አይደለም በኢትዮጵያ በየትኛውም ዓለም ያለችዋን ቤተ ክርስቲያን በመንበረ ፓትርያርክ ጠቅላይ ቤተ ክህነት አሳስሮ በአንድ ላይ ሆኖ ስህተቶች እንዲታረሙ ማድረግ፣ እንደ ሀገረ ስብከት በሀገረ ስብከት ያሉትን አድባራት ገዳማት አሁንም ስራ መስራት፣ በአደባባይ የቤተ ክርስቲያኒቱን ክብር የሚቀንስ ነገር እንዳይኖር ማድረግ፣ ጥፋተኛውን ቅድም እንዳልኩት በቤተ ክርስቲያን ስርዓት መቅጣት። ይሄ ለነገ የማይባል ዝም ብሎ ስም ማውጣት ሳይሆን ስም ሰጥቶ ምን ታመጣለህ እያለ ያም እዚያው ቤተ መቅደሱ ሳይወጣ ሌላውም እንደዚያ እያለ ከሆነ አላስፈላጊ መናናቅና የደካሞችን ስብራት የሚያበረታ ሞታቸውን የሚያፋጥን ስራን መቀነስ ይኖርብናል ብዬ አምናለሁ። ይህን ሁሉም ምለው ተመራቂዎች መምህራኑ ከእናንተ ብዙ ስለሚጠበቅ ነው። መሰረቱን ጥሩ አድርጋችሁ ካልጣላችሁ እንደወጣችሁ ምንም ትርጉም የለሾች ነው የምትሆኑት። ስለዚህ የሚዲያ ቀለብተኞችና ገሌ መምህር ይሄንን አሉ ተብሎ ብቻ ዝና እንዲነገርላችሁ በዚያ መንገድ እንዳትሄዱ ቅድም መጋቤ ብሉይ ዕዝራ እንደተናገሩት እኔም ያንኑ ለማጥበቅና አደራ ለማለት ነው። ከዚህ በተረፈ እግዚአብሔር ቸር ነው። በቸርነቱ ይችን ቤተ ክርስቲያን እየጠበቃት ነው። እንደ ሰውኛው እስካሁን የመኖር እድሏ ይነፈጋት ነበር። አሁን ደግሞ አጽራረ ቤተ ክርስቲያን ድሮ ከከተማ ወደ ገጠር ነበር ለመውጣት የሚጥሩት። አሁን ደግሞ ከገጠር ወደ ከተማ፣ ገጠር ላይ በደካማ ጎኑ የውሃ ጉድጓድ በመቆፈር ትምህርት ቤት በመስራት የመሳሰሉትን በጎደለ አለሁልህ በማለት እምነቱን በማስለወጥ ተግተው የሚሰሩበት ዘመን ነውና እኛ እዚች ከተማዋ ላይ ብቻ በመረባረብ ሳይሆን ባሉት አድባራት ገዳማት ከገጠር እስከ ከተማ ድረስ ጊዜውን እየጠበቅንና እየዋጀን እንድናስተምር ቤተ ክርስቲያን ሁልጊዜም ተልእኮዋ ሰላም ነው፣ መታወቂያዋም ሰላም ነው፣ አገልግሎቷም ሰላም ነው፣ ጸሎቷም ሁልጊዜም ሰላም ለሁላችሁ ነው። ሰላም ለሁላችሁን እያለች እገሌ ወገሌ ሳትል አድሎ ሳትፈጽም የዚህ የማናባት ሳትል እንደረኞቹ ሁሉንም አስተምራ አስተባብራ ፍቅርን አስተምራ ይዛ መኖር ስላለባት በዚህ ላይ ሁላችን እንድንበረታ አደራ ነው የምለው። ሌላው የመጨረሻው በትናንትናው ዕለት ምክንያት ሆኖ በርዕሰ ሊቃውንቱ አማካኝነት ይህንን ታላቅ ሆስፒታል ለሀገር የሚጠቅም ለወገን የሚጠቅም እገሌ ወገሌ ሳይል ልዩነት ሳይኖረው ሁሉንም ሊያገለግል የሚችለውን ሆስፒታል መሰረት በማስቀመጥ ተባባሪዎቹ ናችሁ። አድባራቱ ከየአህጉረ ስብከቱ የመጣችሁ ዛሬም ደግሞ ይህች ቤተ ክርስቲያን አንዲት ናትና ከወንድማችሁ ጋራ በሙያ እንዲሁም ደግሞ በሀገረ ስብከቱ እዚህ ተገኝታችሁ ለምረቃው ተካፋዮች በመሆናችሁ ከልብ በቤተ ክርስቲያኒቷ ስም አመሰግናለሁኝ። ከዚህ በተረፈም ተነጋገሩ፣ ተመካከሩ፣ አንድ ድምፅ ይኖራችሁ፣ አንድ ሀሳብ ይኖራችሁ። አስተማሪው በስቷል። ስለ አንድ ሀሳብ አንዱ መምህር ሌላ ይላሉ፣ ዘመን ባመጣው መሳሪያ ላይ ሌላው መምህር ሌላ ይላሉ። ገላጋይ እያጣ ነው፣ ማን ይገላግል? ስለዚህ እናንተ ሀሳባችሁን አንድ ላይ ሆናችሁ ቋጩት። ስታዋጡት ያ ድምፅ የሁላችሁም ድምፅ ይሆን።
አሁን ብዙዎች ይኸው ቤተክርስቲያን ራሷ እኮ ይኸው ሊቃውንቷ እኮ አንድ አይደሉም በእምነታቸው። መምህር ገሌ እንዲህ ይላል፣ መምህር ገሌ እንዲህ ይላል እያሉ ጥራዝ ነጠቆች እየተጫወቱብን ነውና እንዲህ አይነቱን በስነ ስርዓቱ ተነጋገሩ፣ ተመካከሩ። ሰሞኑን አንድ ነገር አይቻለሁኝ። እንደውም መምህርን ሳይ ነው ትዝ ያለኝ። ምንድን ነው ለማንጾት አለውን የሚል በቃ ተግባብተናል። ከተግባባን ዝርዝር አያስፈልግም። ይህ አሁን ሌላ መነጋገሪያ ነው፣ ሌላ አጀንዳ ነው አይደለም። ምከሩ። መምህራኑ መጀመሪያ አንድ ድምፅ ሆኑ፣ አንድ ቃል ተናገሩ። ቤተ ክርስቲያኒቷን የሚያታግል ነገር የሚመኙ እርስ በርሷ እንድትታገል አሸናፊና ተሸናፊ ብለው ቡድን ፈጥረው የኛ ያልሆኑም ይበል እያሉ የሚያጨበጭቡ ቁጥሩን ነው እኛ የምናየው። ይህን ያህል ተከታይ አለኝ። ማን ነው ተከታይ? ማን ነው ተከታይ? በአይንህም አታየው፣ በስም የማትጠራው ማን ይሁን ምን ይሁን የማታውቀው ዘመን ባመጣው መሳሪያ በሚሊዮን የሚቆጠር ሰው ቢኖርና ይበል ይበል ቢልህ ያንተ የሆነ ይመስላል። አሁን ምንድን ነው አንቂ የሚባል ነገር ተፈጥሯል ሲባል ሰምቻለሁ አይደለም? ምንድን ነው ማንቃት? መኪና የለህም አይደል? መኪና እንዳለህ አስብ። በቃ አለኝ በል። ቤት የለህም አይደል? ቤት እንዳለህ አስብ። አለህ። አዩት የማንቃት ደወሉ። አልበላህም፣ ምረውሃል አይደል? ግን ለምን እንዳልበላህ ታስባለህ? በልቻለሁ በል። ይሄ እኮ አደንዛዥ ሲወስዱ የሚሰማቸው ስሜት ነው። የአደንዛዡን እጽ ስሜት ወደ ምን አመጡት? ወደ አንቂ የማነቃቃት አይምሮን የማነቃቃት ብለው ሰየሙት። ይህ ሲቅም ሳይነግስ ይነግሳል። ምንም ቤሳቢስቲ ሳይኖረው ዓለሙን ሁሉ የገዛ ይመስለዋል። ሲነቃና ሲባንን ግን እዚያ አመዱ ላይ ወድቋል። የለም ሰውየው። ይልቅ ቢሰራ ቢጥር የዕለት ዳቦ አግኝቶ መብላት ይችል ነበረ። አደንዛዡን ወሰደ፣ ሳይከብረ ከበረ፣ ሳይነግስ ነገሰ። ሁሉን ነገር በእጁ እንዳለው መሰለው። ሲነቃ ራቆቱን ነው ያለ። ይህን ደግሞ በዚያ በሽታ ያለፉትን ሰዎች መጠየቅና መረዳት ትችላላችሁ። እንዲህ አይነት በሽታ የተፈጠረበት ዘመን ነው። ይህን ትውልድ መታደግ ይገባዋል። በተስፋ የምንጠብቀውን በተስፋ በውን የምንጨብጠውን በውን ለይተን እንጂ ዝም ብለ እንዲህ አስብና ቁጭ ብለ እንዲውል ማድረግ ግድ የላቸውም። ተነጋገሩ ሊቃውንቱ። ይቺ ቤተ ክርስቲያን አዎ የኖረችውን በሊቃውንት ነው፣ ዛሬም ያለችው በሊቃውንቱ ነው፣ ነገም የምትኖረው በሊቃውንቱ ነው። ሲኖዶሱ የእናንተው ነው፣ የማንም አይደለም። አንዳንድ ጊዜ ደግሞ በተለይ ሊቃውንቱ ሲኖዶስ ተች አትሆኑ። ስለ እግዚአብሔር አንደኛ ቅርቦች ናቸው ለሊቃነ ጳጳሳቱ። አሁን እናንተ ሊቃውንቱ መምህራኑ በተለይ ስም ያላችሁ ሊቃነ ጳጳሳት በእናንተ ስራ አይደሉም ያሉት? አባባ እያልን እንደኔ ልውሰድ። እኔ ሊቀ ሊቃውንት አባ አብርሃም ሩቄ ነው ቢሉ ምንድን ነው የሚባለው? ሊሉም አይችሉ። በፈለጉበት ሰዓት ይገባሉ፣ ቢፈልጉ ያድራሉ እዚያው። ስለዚህ ለእኔ መንገር ይችላሉ ማለት ነው። ግን ብድግ ብሎ ዝም ብሎ አሁን ሲኖዶሱ እንዲህ አድርጎ አባቶች እንዲፈጠሩ መመሪያ ሰጪዎች አትሆኑ። መመሪያ ተቀባይነቱን ውደዱ። እናንተም ደግሞ መመሪያውን ለምታስተምሯቸው ስጡ። ግን መካሪዎች ሁኑ፣ አስተማሪዎች ሁኑ። ማስተማርን ማንም ሊቀማችሁ አይችልም። ጳጳስ ነኝ ብዬ ልቀማችሁ አልችልም። በአግባቡ በቦታው ክብሩ ተጠብቆ እና አንዳንድ ጊዜ ነገሮቹ እየተዘበራረቁ እየተለዋወጡ ስለሆነ ጥሩ ገጠመኝ ስለሆነ በዚያው ለመምህራኑ መናገር ስላለብኝ ነው። ብዙ ብያለሁ። እግዚአብሔር ይስጥልኝ። በእውነት እኔ ብዙ ባልልም ደስ ባለኝ፣ ግን ነገር እስካነሳው ድረስ መናገር ያለብኝን ነው የተናገርኩት። አደራ የምለው ምከሩ፣ ዝከሩ፣ ቤት ዝጉ፣ ተወያዩ፣ ወስኑ። እኔ እንደ ባህር ዳር ሀገረ ስብከት ምሳሌ ልሁን። ምከሩና ዝጉና ሊቃውንቱ የለም ይሄንን ሀገረ ስብከት አባ አብርሃም እየመራው አይደለም፣ ከጥቅሙ ጉዳቱ ያመዝናል ብላችሁ እናንተ ብትወስኑ፣
እኛ ይህንን ደካማ ጎን አየን። አባ የሚሻል ስለማይመስለን በላንተ እንደው አንዱ ገዳም ላይ ግባና ትንሽ ውዳሴ ማርያም ድገም ብትሉኝ በደስታ እቀበለዋለሁ። ሲኖዶስ ሳይወስን ምን አገባህ አልልም። ከእናንተ ጋር አብሬ ሄጄ አመለክታለሁ። እርግጠኛ ነው የምናገረው። ግን ይሄ ምጸቱ፣ ጎጡ፣ መንደሩ፣ ሌላ ርብርቡ ከሆነ እኔስ አንተ ማንህልና ትግሉን ከፍ ያደርገዋል፣ ነገሩን ይለውጠዋል፣ ቤተ ክርስቲያኒቱን የማይጠቅምም ያደርገዋል። ምሳሌ ነው። ራሴን ምሳሌ ላርግ ብዬ ነው። በየቦታው ይሄ ነው መሰራት ያለበት። ለሊቃውንተ ቤተ ክርስቲያን ብፁዓን አባቶች ቅርቦች ናቸው። ግን ችግራችሁ እንደ እርሷ ያለ አባት እኮ ቢኖር ብፁዕ አባታችን ትላላችሁ። እንደ 10 እኮ ቢኖር ይለኛል አንዱ። እንደ እርሷ ያለ 3 በኖረ ይለኛል። እኔ እውነት ነው ብዬ መከራያን የማይ ከሆነ ወጣ ሲል እውነት መስሎት ይላል። ደግሞ ውሸትን እኮ ነው። በቃ ለመኖር እንጀራ ለመጋገር ምን ያደርጋል? ይሄ የረከሰ አስተሳሰብን አሽቀንጥሮ መጣል ነው። ፈተናውን እንድንወጣ ቤተ ክርስቲያን ክብርት ናት፣ ልዕልት ናት፣ ቅድስት ናት፣ ንጽሕት ናት። ንጽሕት ቅድስት ርትዕት የሆነችው ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን በዚህ ክብሯ በዚህ ማዕረጓ ከፍ ብላ እንድትኖር ደካማ ጎንን በትምህርት ሊነገር በሚገባው ቦታ ላይ ነግሮ ማረም ማስተካከል የሊቃውንቱ ድርሻ፣ የእናንተ ድርሻ፣ ስርዓትን ቀኖናን የመጠበቅ የማስጠበቅ የእናንተ ድርሻ ስለሆነ ከቀኖና ወጣ ካለ ከስርዓቱ ወጣ ካለ ይሄ አይፈቀድም። ከምን አመጣኸው ማለት ነው። በያለንበት የማይሰማ ጳጳስ የማይሰማ ሊቀ ጳጳስ ስለሌለ በዚህ አደራ ለማለት እፈልጋለሁ። እንደ ባህር ዳር ሀገረ ስብከት ራሴን ወክዬ በእኔ ላይ ሙሉ ነፃነት እሰጣለሁ። እመኑ፣ አሳምኑ፣ መልካም አርአያ እንሁን፣ መልካም ምሳሌ እንሁን። እዚህ ከተማዋ ላይ መከራ አትዩ። የነገ ደቀ መዛሙርት በዚህ ዙሪያውን ብዙ አብያተ ክርስቲያናት አሉ። እዚህ መከራ ከምታዩ እዚያች እየሄዳችሁ በዕለተ ሰንበቱም በምኑም አስተምሩ። እነ መላከ ሰላምም ቢያንስ ቋሚ ደመወዝ ቢጠፋ የዕለተ ሰንበት ባካችሁ መምህር ገሌ እየመጡ ያስተምራሉና አበል ክፈሏቸው እንዲከፈሏቸው እያሉ ያሰማራሉ። ከዚያ ሲገኝ ደግሞ ወደዚህ ትመጣላችሁ። አሁን ትልቁ ችግር ተማረ እዚያው ከተማ ልሙት ነው። ተማረ ባህር ዳር ጠቦት አዲስ አበባ ካልሆነ ሙቼ ልገኝ ነው። ስለዚህ ለቅድስት ቤተ ክርስቲያን ሁላችንንም እንድንቆም አደራ እያልኩኝ ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን።